ይሰጣል ብዬ ነው። ቅርታ ኧረ ትክክል ያደረግሽው ትክክል ነው። መዝሙሩማ አይቆረጥም። እንዴት ነሽ ቤታዬ? እግዚአብሔር ይመስገን። እንዴት ነው? በነገራችን ላይ ሁሉ ጊዜ እኔ የታዘብኩት ነገር ምንድነው የሆነ እንደው ለቤተክርስቲያን ገና ወደ መቅረብ እንዳለች አንድ እህት ነው እንጂ ያው አክት የምታረዩ ቤተክርስቲያን ውስጥ አገልግለሽ ምናምን ወጣች ነው የሚመስለኝ እውነት። ምክንያቱም አሁን እቺ አሁን ኮድ ነች አሁን ያው ነው ሰንበት ትምህርት ቤት ተምሬያለሁ። ወጣቶች ከህፃናት ወደ ወጣቶች ያልነገርኩን ቆይቷል። ታውረስቼ ነው ማለት ነው። ሰንበት ቤትማ ከተማርሽ በቃ ምን እኛን እኮ ትበልጭናለሽ ከቤታይ ምን ኦኬ። እናንተ ላይ እንኳን ይከብደኛል ለመድረስ። የሆነ ነገር መናገር ፈልጌ ነው የገባሁት፣ ግን ከዛ በፊት ነጠላ ለበሽ የምትሏት እህቶች ወንድሞች ችግር የለውም። ነጠላ ሳትለብስ እንደዚህ ላይ ሲሙን ተፈጠረ ድንገት ስለሆነብኝ ይቅርታ። አረ ችግር የለውም። እንደዚህ ፊት ለፊት ነግሬሽ ስለማላቅ ቤታዬ እንደዚህ ፊት ለፊት ልንገርሽ። እዚህ ውስጥ ያላችሁት ወንድሞች ሁላችንም ሰላም ብያለሁ። የጌታችን የኢየሱስ ክርስቶስ ጸጋና ሰላም ከሁላችን ጋር ይሁን። ቤታ በጣም ነው የምወድሽ። በዚህ አጋጣሚ በጣም ነው ማከብርሽ። መውደድ ብቻ ሳይሆን በጣም ነው ማከብርሽ። እኔ ብቻ አይደለሁም፣ እናቴ በጣም ነው የምትወድሽ። ማዘር ብቻ አይደለችም፣ ሙሉ ቤተሰቦቼ እነሱ ብቻ ሳይሆኑ እጮኛዬ ጭምር በጣም ነው የምትወድሽ። አንዳንድ ጊዜ ሶሻል ሚዲያ ላይ ቅዱስ ጳውሎስ ምን ይላል መሰለሽ? መንፈስ ቅዱስ አንድ ነው፣ የመንፈስ ቅዱስ ስጦቶች ደግሞ ልዩ ናቸው ይላል። እና በነገራችን ላይ ጸጋ ማለት ስብከት ብቻ አይደለም፣ መዝሙር ብቻ አይደለም፣ ወይም ደግሞ ሌላ አይነት መንፈሳዊ አገልግሎት ብቻ አይደለም። ጸጋ በሰው መወደድም ትልቅ ጸጋ ነው። እና ብዙ ጊዜ ለምን እንደሆነ ባናቅም አንቺን በትክክለኛው ማንነትሽ የምናቅሽ የምንረዳሽ እንደኛ አይነት ያሉ ሰዎች አንዳንድ ጊዜ ላንቺ ያለና አክብሮት ስንገልጽ ብዙ ጊዜ እንኮረኩማለን፣ ግን ቅር አይለንም። ሀቅ ማለት ግድ ነውና እጅግ በጣም ነው የምንወድሽ ቤታዬ፣ በጣም እንወድሻለን። እኔ ደግሞ ወድሻለሁ ስልሽ ደግሞ አትሽኮረመሚ። ቅድም እንዳልኩሽ እኔም ትወድሻለች። ካንተ ሲሆን ያው በደስታ ነው ያክብሮት ነው ፈለገኝ። አውቃለሁ ደግሞ የሆነ ነገር እየጣፉ ነበር፣ አልገባኝም ነበር። የባለፈው እንትን አላለም እንዴ? የባለፈው የሆነ ነገር መተነግረህን ነበረ መሰለኝ አይደል? አዎ የባለፈው አንድ ቻሌንጅ ነበረን፣ ሮሃብ ዲኮር እና ዌዲንግ ፕላነር። እሺ ላይቭ ላይ ካለ አንዳንድ ቁጥር ጻፍልን ያስገቡሃል። እና የሱን ያው እስከ የካቲት 5 ነበር ጊዜ ሰጠኝ፣ ግን ከእንደገና ሌላ ተጨማሪ አንድ ወር አራዝሞልኛል። እግዚአብሔር ከረዳን 700,000 ፎሎወር ካስገባ ነው ለኔ 1 ሚሊዮን ብር። አሁን እንደምንም ዝም ብዬ በቃ እንደምንም ተው እያልኩኝ አይ ቲንክ 30 ምናምን ይሁን 40,000 ፎሎ ደርሷል። 3,000 ነበር የነበረው አይ ቲንክ እንደዛ ደርሷል። እና ካለ ሮሃብ ዲኮር አሁን መላክ ይችላል፣ መግባት ይችላል፣ ምንም ችግር የለውም። እኔም ቪዲዮ እሰራለሁ። አዎ አለ። የትኛው ጋር ነው? ኮሜንት ላይ አንድ ቁጥር እየጻፈ ነው። ምናልባት ሞዴሬተሮች ማን ነው የሚለው? ቆይ እስኪ ሮሃብ። እሺ ሮሃብ አስገቡት መሰለኝ። እና ኦዲግ አዎ እስኪ ሁላችሁም 4,000 ሰዎች አላችሁ። ሁላችሁም ፎሎ አድርጉት ጎበዞች። ቪዲዮ እሰራለሁ። ቆይ እስኪ እኔም ቪዲዮ እሰራለሁ። እሺ ሁላችሁም እዚህ ያላችሁ ዲያቆን ፈለገ የምትወዱት የምታከብሩት ሁላችሁም ባካችሁን ስሩለት፣ ቻሌንጁን ተቀላቀሉ ነው የሚባለው። ቻሌንጁን ተቀላቀሉ። ሁላችሁም 4,000 ሰዎች አላችሁ። ቢያንስ ሁላችሁም ብታደርጉ ደስ ይላል። ወይም ያደረጋችሁ ልትኖሩ ትችላላችሁ። አሁን እያደረጉ ነው። አየህ ቁጥሩ እዚህ ጋር ይጨም 1,000 ሰው አደረገ። ጎበዞች ውዶች 1,000 ሰው አድርጋ 4,000 ሰው አላችሁ። 4,000 ያለ 41,000 40 ሲመጣ ስንት ነው? 41,000 መሰለኝ። አሁን 40,000 ነበረ 1,000 ሰው አድርጎት 41,000 ሆኗል። 41,300 ጎበዝ እየጨመረ ነው። ዋው እየጨመረ ነው። አንድ ቀን ደግሞ ፕሮግራም ለምን ይዘክ ማለት ነው። አንድ ቀን
ከሰኞ ከአንዱ ቀን ትመርጥና መማር እኔ ሁላችንም ሳሪ ምናምን ሆነን ገስት ላይ እሱን አስገብተን አንዳችን 10,000 ካስገባን አንዳችን እንደዛ ያለ ምን አንተባበርም። አንተ ቀን ቁረጥና እኔ እናግራቸዋለሁ ሳሪንም ምናምን መማር ሁሉንም ከዛ ገስት ላይ ጀምረን በተራ የተቀባበልን እንደዛ ማስገባት እንችላለን። አንቺ ቤት ነው ግን ያለበት ቤት ላይ አረ ችግር የለም ከተመቀነ ማረገው እሺ ዛሬ ሳምንት እናድርገው ወይስ ጊዜ መስጠት ጥሩ አይደለም አይደል? አንተ ነው ችግር የለውም እንዴ ጊዜማ ከእንትን ካልከቆየክ ይደርስባል። አንዴ ብቻ አይደለም የምናደርገው አንድ ቀን እንደዛ ያደረክ ወይ ነው ከዛ ነው ቪዲዮ ይሰሩላል። የሆነ ቀጣይ ሳምንት የሆነ ቀን ምረጥ። አሁን በዚህ የሚመጣው ሳምንት ወይ ማክሰኞ የሚመችን ቀን ምረጥ። እሱ ማክሰኞ ልክ በዚህ ሰዓት እናደርገው። በዚህ ሰዓት አሉ እነ መማር ምናምን ሰዓት ይሄ ሰዓት ነው እናንተ በተመቸችሁ ሰዓት እኔ እንጃ እናንተ ስንት ሰዓት ነው የሚመቸው? ብዙ ጊዜ አይ ቲንክ ጋይስ ስንት ሰዓት ነው ብዙ ጊዜ በኢትዮጵያ የሚያስደርጉት እኛንም ፎሎ ምናምን ስናስደርግ የነበረን ሰዓት በዚህ ሰዓት ነው ማታ ነው ማታ መሰለኝ ግን ማታ ይሻላል። ይሄ ሰዓት እኮ ራሱ እኔ እንጃ ሰው ያለ ራሱ አይመስለኝም ነበር። ስንት ሰዓት ጋይስ በኢትዮጵያ ያውና በኢትዮጵያ ማታ ላይ ወይ ቅዳሜ ሁሉም እረፍት ስለሆኑ ቅዳሜ ሁሉም ሰዎች እረፍት ናቸው። ገባክ ላይክ ሁሉም ከስራ የሚቀም ላይክ ስራ ማይኖር አሁን ምናልባት ስራ ላይ መቻቸው ይችላል ምናምን ሶ ቅዳሜ ዕለት ሁሉም እረፍት ስለሚሆን ለምን ቅዳሜ ዕለት አታደርገው እና ሁላችንም ተሰባስበን ይዘጋጁና እነሱ ተሰብስበን እኔ ቤት ይሆናል ምን ችግር የለውም። ስለዚህ ፊታችን ቅዳሜ ማታ 4 ሰዓት እኔ ነግራቸዋለሁ ይሰማሉ እዚህ ሪከርደሮች ስላሉ እነሱ ይልኩላቸዋል ችግር የለውም። ቢያንስ እንኳን ጋይስ 500 ሰው 42000 እናስገባው 500 ሰው ደግሞ ፎሎ አድርጉ ጎበዝ ፍቅሮቼ ግን ፍጥንጥን አላችሁ 3000 ምናምን ሰዎች አላችሁ ፎሎ አድርጉት እሺ አሁኑን እዚህ ጋር 42000 አትሊስት 42000 ይግባ ከዛ ቅዳሜ ዕለት ሁላችንም ተሰብስበን ሌሎቹ ፎሎ እንደሚደረጉት አሉ አይደል እንደዛ ማድረግ እንችላለን እየተባበረም ማለት ነው። እኔ እኮ ከነገ ወዲያ ማለት ነው አይደል ነገ ዓርብ ነው ቅዳሜ ወዲያ ነው ያው ቅዳሜ ምን ነው ዛሬ ቀኑ ሐሙስ ነው ዛሬ በቃ በዚህ ቅዳሜ ለመማር ለነሳሪ ምናምን ለነሱ ቮይስ አረጋግላቸዋለሁ ችግር የለም ይሰማሉ። እዚህ ሪከርደሮች ያላችሁ እዚህ ሪከርድ አድርጉና ፖስት አድርጉና ታግ አድርጓቸው እሺ ሜንሽን አድርጓቸው እንዲያዩት ማለት ነው። እኔም እነግራቸዋለሁ ምን ችግር የለውም። እሺ ቤታይ በጣም ነው የምንወድሽ በጣም ነው የምናመሰግነው። በዚህ አጋጣሚ ሮሃብ ዲኮር እሺ እስከዛ እሱ ስለሚሰራቸው ስራዎችም ልንገር ብዬ ነው። ምናልባት ብዙ ሰዎች አያውቁትም የእሱ ስራዎች ናቸው እንጂ የሚታወቁት ወንድማችን ብዙ አይታወቅም። ሮሃብ ዲኮር ባለቤት አቤላ ይባላል እና ቤታዬ ከዚህ ቀደም የሰራቸውን ስራዎች ብዙዎቻችን እናውቃቸዋለን፣ ግን ፐርሰናሊ እሱን አናውቀውም። ለምሳሌ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የቅዱስ ፓትርያርካችንን ባለ ሲመት ለ5 ተከታታይ ጊዜያት በዲኮርና በሳውንድ ሲስተም የሰራ ወንድማችን ነው። እንደገና ደግሞ የሙታን ሳማር ቅዱስ ሚካኤል አንድነት ገዳም በሚሊኒየም አዳራሽ የነበረውን ያንን የዲኮር የሳውንድ ሲስተም ምናምን ስራ በአጠቃላይ ሰራው እሱ ነው።